ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 5 ላይ አንድ በጣም የምናውቀው ሰው አለ እና ይሄ ሰው መጥመቂያ ውሃ አጠገብ ለፈውስ የተቀመጠ ሰው እና የብዙ ሰዎችን ፈውስ የብዙ ሰዎችን የታሪክ መቀየር ያየ ሰው ነው። አንዴ አፍጥጠት ሰማኛለህ። በእርግጠኝነት ዛሬ ብዙ ምስክርነት የሰማ ጴንጤ እዚህ ቤት መጥቷል። የሰው ታሪክ እንደሚቀይር፣ ሰውን እንደሚያበለጽግ፣ ሰውን እንደሚፈውስ በእርግጠኝነት የዚህ ሰው ተራው ነው ዛሬ። አናኪያቶሳ በዚያም ለ38 ዓመት ህመምተኛ ሆኖ የኖረ አንድ ሰው ነበር። ከዛስ ኢየሱስም ይህን ሰው ተኝቶ ባገኘው ጊዜ ለብዙ ጊዜ በዚህ ሁኔታ እንደነበር አውቆ ልትድን ትፈልጋለህን አለው። አሁን ይሁን ለብዙ ጊዜ በዚህ ሁኔታ እንደቆየ አውቁ። አሁን ይሁን ዛሬ የምተነብየው የሆነ ያልተለወጠ ታሪክ ያላቸው ሰው የረጅም ዓመት ተመሳሳይ ታሪክ ያላቸው ሰዎች እማገለግለው ጌታ ምስክሬ ነው ይቀየራል። ጋታማቲባስ አሁን ኢየሱስን ማሐራቻሃ ቆይ አንዴ ይሄ ቦታ ብዙ በሽተኛ ነው ያለው። ይሄ ቦታ ብዙ ጎዶሎ ነገር ያለው ሰው ነው ያየው። አንዱ ግን የኢየሱስን አቴንሽን አግኝቷል። የኢየሱስን አይን ስቧል። ኢየሱስ ምንድነው ኢምፕረስ ያደረገው? ያልተለወጠ የዘመናት ታሪክ ያለው ሰው፣ እድሜው የተበላ ሰው፣ ለዓመታት ያለቀሰ ሰው፣ የጸሎት ርዕስ ብቻ እንጂ መልስ የሌለው ሰው አልቫታ ካማቶፋሳ አየውና አዘነለት። እርግጠኛ ነኝ እኔ ነብይ ነኝ ዛሬ 39 የማይል ሰው አለ። የችግሩን እድሜ የማያከብር ሰው አለ። የመከራውን እድሜ የማይቆጥር ሰው አለ። ይሁን አለ። አጠገብ ንገረው። እኔ የየራሳችሁን መከራ ቆጠሩት፣ የየራሳችሁን ያልተቀየረ ታሪክ ቆጠሩት። ይሄ ሰውዬ ግን 39 አላለ። አንድ ሰው 4 ማይል አለ፣ 5 ማይል አለ፣ 6 ማይል አለ፣ 12 ማይል አለ። አልጋቱ ባራሃ ዲካ አይ በፌዲያ ኩባራ ተባራሺካ ማሃዶባ አማኩባራፋ አይ ፕሮፌሰር የኪኒኑን እድሜ ያሳጥረዋል። የችግሩን እድሜ ያሳጥረዋል። የድህነቱን እድሜ ያሳጥረዋል። አና ማካባራ ባሻካ ለፓራባካ ፓንቶ ሰከማ ኢምባራሺካ ማባባ if somebody በመንፈስ እየተከተለኝ ከሆነ ኔክስት መንዝ ላይ የሚቀጥለው ወር ላይ የሚቀይር ሰዋል። አካቱባ አማሱዲ ጋማቶሳ የሚቀጥለው ወር ላይ ዛማ ይገይሰዋል። መጽሐፍ እንደዚህ ይላል፣ ኪዳኑ ትዝ እያለው ባሪያውን አብርሃምን የነገረውን ኪዳን ትዝ እያለው ኪዳኑ ትዝ እያለው የነገረሽ ትዝ እያለው ህልምሽ ትዝ እያለው ትንቢትሽ ትዝ እያለው ያወራል ትዝ እያለው አንተ ሊጋቱ ዘሃራ አይ ፕሮፌሰር እተነብያለሁ። የሰፈሮች ልጆች እዛው ያገኙ ለዓመታት የሚያቆሽ እዛ ያገኙሽም እግዚአብሔር አስቦሽ ትቀይሪያለሽ። ለብዙ ጊዜ ለምትል ይኸውላችሁ አንዴ መንፈሳዊ ዓለምን የሚያስገድዱ ሰዎች እንዳሉ ታውቃላችሁ። ባይ ዘ ዌይ እዛ ቦታ ላይ ማንም ሲፈወስ በውሃ ረጠው ነው። የመጀመሪያ ውሃ ሳይነካው፣ የመጀመሪያ ውሃ ሳይበሰብስ
ወደ ውሃው ሳይገባ ተመልሶ ይሄዳል። ወደ ውሃው ሳይገባ እግሩ የተራመደ፣ ወደ ውሃው ሳይገባ ታሪኩ የተቀየረ አታካባ ቴሌከማሪያ አራዳ ሃዳ ዲቪ ሳይደርሰው ታሪኩ የተቀየረ፣ ሎተሪ ሳይደርሰው ታሪኩ የተቀየረ፣ የሰው ታሪክ በተቀየረበት ታሪኩ አልተቀየረ፣ ያለበት ቦታ ኢየሱስ የመጣለት በእርግጠኝነት እናገራለሁ። የጌታ መንፈስ ከኔ ጋር የሚያቀሽ ሁሉ ጉድ ይላል። የሚያቀ ሁሉ ይነጋገራል። የሚያቀሽ ሁሉ ስላንቺ ያወራል። የሚያቀሽ ሁሉ ስላንቺ ያወራል። ካያ ላባ ሻባ አሜን ስትያየሽ፣ ልሳን ስታወሪ ያየሽ፣ ስትቀጣጣ ያየሽ ጋቱራ ሲከማቱባ ይሄ የትንቢት ቤት ነው። እሺ የትንቢት ቤት ነው። ዝም ብለህ ለጌታ ንገረው። ቆየው እኮ በለው። ክራይ ቤት ውስጥ ቆየው እኮ፣ በእግሬ ቆየው እኮ፣ በልመና ቆየው እኮ፣ በብድር ቆየው እኮ፣ በችግር ቆየው እኮ። ለካ ኢየሱስ ያልተቀየረ ላይፍ ኖሮ ስትኖር ይደብረዋል። እኔ ዛሬ አጣልሃለሁ። እኔ ለምሳሌ እዚህ ቤት ነበር የተወለድኩት። እዚህ ቤት ነው የተወለድኩት። ጌታ ምስክሬ ነው። እና ቤተሰቦች አሜሪካ ሄዱ። ከዛ ከሰርቪስ ቤት ዋና ቤት ገባው። እዚሁ ቤት 3 ተወለድኩ። ኧረ ጌታው አልኩት። ተወለድኩ፣ እዚሁ ወለድኩ። ማለት ልጆች ራሱ የት ነው አያታችን ቤት ከመሆን መንቃት አለብን። ካልደበረ ባይዞ አትወጣም። ኧረ ተመስገን ነው እናቴ፣ ስንቱን ያጣለ ተመስገን ነው አትበይ። ዛሬ አጋጫለሁ። ከቀበሌ ቤት አጣልሃለሁ፣ ከክራይ ቤት አጣልሃለሁ። ሻሃ አንድ ሰው የለም በቃኝ የሚል ሰው። ግላሽ ባሃ ለብዙ ጊዜ በዚህ ሁኔታ እንደነበር አውቆ ልትድን ትፈልጋለህን? አንዴ ጌታ እንዲበል። አረ ብዙ ጊዜ በዚህ ሁኔታ ውስጥ ቆየው በሉት። ጌታ የኔ አባት፣ አረ በቃኝ፣ አስነሳኝ፣ በቃኝ። ቀጥልኝ። ብዙ ጊዜ በእንደዚህ አይነት ሁኔታ ውስጥ እንደሆነ አውቆ ልትድን ትፈልጋለህን? አሁን ይኸውልህ፣ በሌላ ትርጉም ትወዳለህ ነው አይደል? ማለት ተመችቶሃል ወይ ነው እኮ። ተመችቶሃል? ከእግዚአብሔር ጋር ማን ይጋፋል ልበለህ? ተመችቶሃል? ድህነቱ ተመችቶሃል? ችግሩ ተመችቶሃል? እዳው ተመችቶሃል? የኃጢአት ኤክስፒሪየንሱ ተመችቶሃል? ድካም ተመችቶሃል? ስለዚህ መውጣት ትፈልጋለህ? መውጣት ትፈልጋለህ? የሆነ ኃይል አለዛ። ህመምተኛው መልሶ ጌታዬ፣ ውሃው በሚናወጥበት ጊዜ ወደ መጠመቂያይቱ የሚያወርደኝ ሰው የለኝም፣ ለመግባትም ስሞክር ሌላው ይቀድመኛል አለ። አረ ወሬ አታብዛ፣ ልትድን ትወዳለህ? እሺ ቀጥል። ኢየሱስም ተነስ፣ በተኛ ተሸክመ ሂድ።
ሰውየው ወዲያው ተፈወሰ። ይሁን ወዲያው መተኛውንም ተሸክሞ ሄደ። አንዴ ሰው የለኝም ምናምን ወሬውን አላውቅም። እሱ ልነግራችኋለሁ። አሁን ቀጥሎ 38 ዓመት የተኛ ሰውዬ አልጋ መሸከም አይደለም መቆም አይችልም። 38 ዓመት የተኛ ሰው ልንገር፣ 4 ቀን ተኛ። 4 ቀን በአምስተኛው ነው የምትለው። 38 ዓመት የተኛ ሰው ወዲያው የሚል ቃል አለ። ወዲያው የተሸከመው ነው የተሸከመው። እንዲህ ነው የሚሆነው። ለዓመታት ያስለቀሰ ወዲያው ይገለበጣል። ኢሚዲየትሊ ይገለበጣል። ወዲያው ታሪኩ የሚቀየር ሰው አይቻል። ወዲያው ድግስ የሚደግስ ሰው አይቻል። ወዲያው የሚዘምር ሰው አይቻል። ውማ ካምባላ ሱዳ ባሃ አኒ ገምፓራ ሺዳ ሀዳጋባ ሻባጋቴ አዳሃታ ባለስልጣን ያለም ይመጣልኝ፣ ሀብታም አይደለም ይመጣልኝ። ውሃውን የሚያናውጠውን መልአክ የሚልከው የእግዚአብሔር ልጅ ናዝሬቱ ኢየሱስ ራሱ እየተራመደ መጣል። ወዲያው ማን ነው አልጋን ተሸክመ ሄዳለ በሰንበት ቀን አሉት አይደል? ማን አላቸው? ከዛ ቶሎ ንገረኛ እንዴ ቶሎ ንገር። አይሁድም የተፈወሰውን ሰው ሰንበት ስለሆነ መተኛ እንድትሸከም ሕጉ አይፈቅድልህም አሉት። ሕጉ እኮ 38 ዓመት አስተኛኝ ምን ያደርግልኛል? ከሕግ ጋር ከምተኛ ሕግ ሰብሬ ብሄድ ይሻላል። ከሕግ ጋር ድሃ ከመሆን ሕግ ሰብሬ በልልኝ። እርሱ ግን ያ የፈወሰኝ ሰው መተኛን ተሸክመ ሂድ ብሎኛል ሲል መለሰላቸው። አንድ ሰው አለ ከሕግ በላይ የምሰማው ሕግ አክብሬ ተኝቻለሁ። አንድ ሰው ያለ በአንድ ቃል አልጋዬን ያሸከመኝ። ማን ነው አልጋን ተሸክመ? ያ ሰው የቱ እናውቀዋለን። እኔ ምን አገባኝ? ግን 38 ዓመት የተኛ ሰው ማስነሳት ይችላል። እርግጠኛ ነኝ። አመ ፕሮፌት ኦፍ ጋድ አንድ ልጨምር። ዮሴፍ እኮ ኦልሬዲ እስር ቤቱን ለምዶት ነበር። እስር ቤት የሚለምዱ ሰዎች አሉ። ችግር የሚለምዱ ሰዎች አሉ። ቀዳዳ ጫማ የሚለምዱ ሰዎች አሉ። ቀዳዳ ያረክ ቀዳዳ ጫማን እርገም። የተቀደደ ጫማ ስላረክ የተቀደደ ጫማ መውደድ አለብህ? በእግር በታክሲ ስለምትሄድ መውደድ አለብህ? ያልጠላኸው ነገር አይፋታህም። ይኸውልህ ባልና ሚስት 80ቸውን ሲቀዱ ስታይ ፍርድ ቤት የተጀመረው በጭቅጭቅ ነው እኮ። ጭቅጭቁን ጀመረው ዛሬ። የሆነ ቀን 80ውን ቀዶል ይወጣል። ጋላፋዳ አለምድም በል አልጋውን አለምደው፣ በሽታውን አለምደው። 38 ዓመት ቢሞላው እንኳን አለምደው። እኔ ቤት ችግር የሚቀጥለውን ዓመት አከብረው። የሆነ ሰው አለ ወዲያው ታሪኩ የሚቀየር። እኔ ነኝ ካልተነሳና በመንፈስ ጸልይ። ሻሃዳስ የረረረረ ሻሃዳ ባካባ ሻባ ካፎታ ካማስ ብራታ ካማቶፋ እንታካሳ ልሳን ልስማ አልቀጥልም ቀይሬዋለሁ። ኤራ ባባባባሻ ኮማ ሾራ ባህዳ